እህሳና ምኞት ፊት ለፊት ሁለቱም ተገናኙና ሁለቱም ሲነጋገሩ ኤልሳ ከዚህ በኋላ ዝም አልልሽም፣ አሳልፌም የምሰጥሽ ነገር እንደሌለ ወቂ። እኔ ከዚህ በፊት ዝም ብዬሻለሁ። አሁን ግን እየተሰቃየና ባንቺ የተነሳ ንብረቱን ሊሸጥ እንደሆነ እያየውና እየሰማው ዝም ማለት አልችልም። ስለዚህ ቤቱን ለቀሽ እንድትጠፊ ይፈልጋለሁ። ከዛም በረከትን እኔ አገባዋለሁ፣ ያለ ምንም ወጪ እኔ ራሴ አገባዋለሁ በማለት ትነግራታለች። ኤልሳ ምን እያለች እንደሆነ ያልገባት በድንጋጤ ከማፍጠጥ ይልቅ ሌላ ምንም አይነት አማራጭ አልነበራትም። ለነገሩ ልክ ነሽ፣ አዎ እኔ በሽተኛ ነኝ፣ ግን እኔ ወድጄ አይደለም ያመጣሁት ስትል በድንገት ዙፋን ከኋላ ትመጣለች። ምን እየተካሄደ ነው በማለት ጥያቄ ስትጠይቅ አይ አንቺን ሳይሆን የሚመለከተው እኔና ምኞትን ነው በማለት ስትናገራት በጣም ጥሩ፣ ግን አንድ ነገር ልንገርሽ ምኞት ሂጂ ወደ ክፍልሽ በማለት ምኞትን ወደ ክፍሏ ከላከች በኋላ ዙፋን ቆይ ምን እያልሽ ነው ኤልሳ? ምን እየተካሄደ ነው? አንድ ጥያቄ ልጠይቅሽ እችላለሁ ወይ? አንድ ሰው ወዶና ፈቅዶ አይደለም ይህን በሽታ የሚያመጣው፣ ማንኛችንም ላይ የሚመጣ ነገር ነው። ነገ እኛ በዚህ በሽታ ተጠቂ አለመሆናችን ምን ያህል ዋስትና አለን ብለሽ ታስቢያለሽ? ስትላት በፍጹም እኛ ምንም አይነት በሽታ የለብኝም፣ ስላንቺ አያገባኝም። ለነገሩ እኔ ካንቺ ጋር ምን አነጋገረኝ? ማድረግ ያለብኝን ነገር በራሴ መንገድ ማድረግና በራሴ መንገድ መጨረስ እፈልጋለሁ በማለት ኤልሳን ያልሆነ ቃል መናገር ትጀምራለች። አንድ ነገር ልንገርሽ ኤልሳ፣ እኔ እስከዛሬ የማቅሽ ኤልሳ አይደለሽም። በጣም ተቀይረሻል። ግን ብትስተካከይ ይሻልሻል። ወንድሜ የፈለገውና የወደደውን የሚያፈቅረውን የፈለገውን ነገር ማድረግ ይችላል። ምኞትን ደግሞ እንደማይተዋትና እንደሚወዳት ብዙ ጊዜ ደጋግሜ ነግሬሻለሁ። ከፊትሽም ሲናገር ሰምተሻል። ስለዚህ ከዚህ በኋላ በምኞት ላይ ምንም ነገር እንድትናገሪና ምንም ቃል እንድትወረውሪ አልፈቀድልሽም። የፈለግሽውን ነገር ማድረግ ትችያለሽ፣ ግን በምኞት ምንም ነገር አልደራደርባትም በማለት ስትናገራት አይገርምሽም? እናትሽ እንኳን ሳይቀር ነው እኔ እንዳገባውና እችን እየተረገመች በሽተኛ ከዚህ ቤት እንድትወጣ የተናገረችው። እናቴ እንደዚህ አይነት ነገር አትልም። ምናልባት እናቴ አሁን የተናገረችው ምኑ ነገር ስላልገባት ሊሆን ይችላል እንጂ ሁን ብላ አስባበት አይደለም። ስለ እናቴ አነጋገር ደግሞ አይመለከትሽም ስትላት አይደለም እኔ እያልኩሽ ያለሁት ወይዘሮ ዙፋን መታ ነበር እናትሽ ወደ እኔ ስትመጣ፣ እኔም ወደዚህ ስመጣ መንገድ ላይ ተገናኝተን ነበረ እና ምቴቴ እያለቀሰች ነበር የነገረችኝ። ልጄ ይችን በሽተኛ አግብቶ ተሰቃየ፣ ምን ማድረግ አለብኝ ስትለኝ እኔ እንዳገባውና ከዚህ በኋላ እኔ እንድቀርበው ጠይቃኛለች። እናም የሚፈልገውን ነገር እኔ ማድረግ እችላለሁ ለበረከት፣ ስለዚህ ምኞት አታስፈልገውም በማለት እጅግ የተናደደችው ዙፋን ተነስታ በጥፊት መታትና ከዚህ በኋላ ካንቺ ጋር ምንም አይነት ንግግር የለኝም፣ አንቺን በዚህ አይነት መልኩ አልጠብቅሽም ነበረ፣ የእውነት ኤልሳ ለካ እንደዚህ እየወረድሽ ነሽ እንዴ በማለት ተናግራት ትሄዳለች። በረከት ድንገት ሳሎን እያለ ነበር ኤልሳ ወደ እነሱ ቤት የመጣችው። እና ምን እንደመጣች ካጠገቡ ቁጭ እንዳለች እሱም ስልኩን ዘግቶ ቁጭ ብሎ ስለነበረ እኔ ምልክ በረከት ምን እያደረክ ነው? እየሰማሁ ያለሁት በጣም ተጨናንቀሃል። ቆይ ሁሉ ነገር በምኞት በሽታ ነው አይደለ? ለምንድን ነው የማትተዋት? ምንድን ነው? ቆይ እሷ ብቻ ናት እንደ ያለችው ሴት በሀገሩ? ስለዚህ ምኞትን ተዋትና የራስን ህይወት ኑር። ምኞት እንደሆነ በሽተኛ ነች፣ ታማ እንደማትድን ደግሞ አባቴ ነግሮኛል። የምትድን አይመስለኝም የሚል ነገር አለ። ስለዚህ ለምትድን ነገር ለምንድን ነው ለሷ ገንዘብ የምታወጣው? እዳስ የምትገባው ለምንድን ነው ስትለው እጅግ በሚያስናድድ ሁኔታ በጣም ይናደድባትና ቆይ ግን አንቺ ግን ኤልሳ ነሽ እያች የማቅሽ ኤልሳ ነሽ ወይ እንደዚህ እየተናገርሽ ያለሽው? የእውነት እመኘኝ፣ አንቺ የዶክተር ልጅ ባትሆኝ ኑሮ አንቄ ገድዬሽ ነበረ። ስለዚህ አሁን ካጠገቤ ዙሪልኝ ይላታል። ዞር በይልኝ ካጠገቤ ሲላት ጭራሽ ይባስ ብላ መጠጋት ትጀምራለች። አንድ ነገር ልንገርሽ፣ አንቺ የሰው ልክ የማታቂ ልክስክስ ነሽ። ምኞት ማለት ለእኔ ምን እንደሆነች የምታውቂው ነገር የለም። ስለዚህ ስለ ምኞት እንኳን ገንዘብ አይደለም ህይወቴን አሳልፌ እሰጥላታለሁ። ከዚህ በኋላ ምንም ነገር እንድትናገርኝ አልፈልግም በማለት ሲናገራት ድንገት በሩ ይከፈታል። በሩ ሲከፈት የሳሎኑ በር የመጡት ዙፋንና ምኞት ነበሩ። እናም ልክ እነሱ መሆናቸውን ስታቅ ልክ ተፋቅረውና ተዋደው እያደረጉት ለማስመሰል በረከትን ለመሳም ትታገላለች። በረከት ግን አንገቱን ወደ ምኞትና ወደ ዙፋን ጋር ማንጋጠጡን አላቆምም። በግድ ፊቱን ልታዞረው ብትልም እሱ ግን ሊዞር አልፈለገም። እናም ምኞትን በጣም ተናዳ ስለነበረ ያለ የሌለ ኃይሏን ተጠቅማ ወደ መኝታ ቤት በሂድ ሩጣ ገብታ በሯን ዘግታ ማልቀስ ነበር። በዛን ሰዓት እሱም ተከትሏት ይገባና ምኞት እንደምታስበው አይደለም። ምን እየተፈጠረ እንደሆነ የማውቀው ነገር የለም።
አዎ እኔና ኤልሳ እየተጨቃጨቅን ነበር ሲላት አውቃለሁ የፈለከውን ነገር ማድረግ ትችላለህ። እኔ በሽተኛ ታመሜ የማልድን ሰው ስለሆንኩኝ እንደፈለክ ማድረግ ትችላለህ በማለት የቅናት አነጋገር ስትናገረው እባክሽን እኔ ላንቺ ወገቤን ገትሬ እየተከራከርኩኝ አንቺ ይበስን ያልሆነ ነገር እየተናገርሽ ውስጤን አታድሚው። እናም አንቺ እንደምታስቢው አይደለም እየሆነ ያለው ቢላትም በጣም ይቅርታ አሳዘንኩ አይደል በማለት መለስ ትላለች። ታውቂያለሽ አንቺ ሁልጊዜ እኔን እንዳስከፋሽ ነው። አንድ ቀን ተረድተሽኝ አታውቂም። እኔ ግን ላንቺ የምትችለውን ያክል እየጣርኩኝ ነው። እናም ደግሞ ከኤልሳ ጋር እኔ ምንም ያደረኩት ነገር የለም። አዎ እየተጨቃጨቀን ነበረ በንግግሯ ግን ደግሞ ልክ እናንተ ስትመጡ ምን ለማድረግ እንዳሰበች ባላቅም ልትስመኝ አስባ ይሆን አላቅም። ግን ደግሞ እንዳየሽ ሆኖ ነገሩ ሁሉ እርግጥ ይመስላል አይመስልም ብልም ማንም አያምነኝም። ትክክል ነሽ፣ እረዳሻለሁኝ። አንቺም ግን በዛው ልክ እንድትረጅኝ እፈልጋለሁ በማለት ሲነግራት በጣም ይቅርታ ከማለት ሌላ አማራጭ ስላልነበራት ይቅርታ ትለውና ይቅርታውን ተቀብሎ እሱም እሺም ግን አንድ ነገር እንድትነግርሽ እመኝኝ። ከዚህ በኋላ እኔ አንቺን ትዬ ሌላ ሴት ጋር እንደማልሄድ ታውቂያለሽ ወይ ሲላት አውቃለሁ፣ እባክሽን ተስፋ ታስቆርጭኝ፣ እንደዚህ ያልሽ እኔ ተስፋ እንድቆርጥ አታድርጊኝ እባክሽን በማለት ይማጸናታል። እሷም ምንም ችግር የለውም በማለት እሱን ካሳመነችው በኋላ ዙፋን ኤልሳን እጅግ በጣም ነው የምታሳፍሪው፣ ምን አይነት ባለጌ ነሽ? እንዴት ከባለ ትዳር ባል ጋር እንዴት መተሽ እንደዚህ አይነት ስራ ትሰሪያለሽ? ወንድሜን ለማሳሳት እየሞከርሽ ነው በማለት ኤልሳን ስትናገራት ምንም እያደረኩት ነገር የለም፣ ባክሽን አትጨቅጭቀኝ፣ አንቺን የሚያገባሽ ነገር የለም፣ መጀመሪያም ያንቺን ነገር ሰምቼ ነው አሳልፌ የሰጠሁት በማለት ስትናገራት አንድ ነገር ልንገርሽ የኔ ወንድም እንዳንቺ አይነት እርካሿን ሴት የሚፈልግ ሰው አይደለም በተግባር እንጂ። አንድ ነገር ልንገርሽ ምኞትን እኮ እሷ ፈልገው ሳይሆን ወዶ ፈቅዶ ለምኗት ጠይቋት እንጂ ያገባት ለምነው ወይም አልቅሳ በየሄደበት ተከትለው አይደለም የማለት ንግግር ትናገራታለች። ከአንቺ ጋር መነጋገር አልፈልግም በማለት ተነስታ ወደ ቤቷ ስትሄድ አሁን መሄድ ትችያለሽ፣ ጥርግ በይ፣ እንደውም ከዚህ ቤት እንዳይሽ አልፈልግም ሁለተኛ በማለት ዙፋንን ብቻዋን ቁጭ ብላ ቆይ ምን አይነት ሴጣን ቢጸናወታት ነው ይችልሽ ግን እንደዚህ ያለች ያለችው በማለት እጅግ ግራ ትጋባለች። በዛን መሀል ነበረ ምኞት ቁጭ ባለችበት ድንገት ትንፋሽ አጥራትና ወይኔ ጉዴ በማለት ግራ ተጋብቶ በረከትም ሲያት ይደነግጣል። እባካችሁ ድረሱልኝ፣ አረ ታማለች በማለት ይጮህ ጀመር። እሷም ካሁን ትንፋሿ ይመለሳል ቢላትም እሷ ግን ትንፋሿ ሊመለስለት አልቻለም።